ማለት ያጠፋሁትን ከምንም ቁጥሩ አታውቅም። በቃ ይቅርታ አልኳት። ይቅርታዬን በሙሉ ልቧን ተቀበለችኝ እና ጥሩ እህት ይሆናልኛለች። አሁን ላይ እውነት ለመናገር የልቤን ማማከራት አይነት ሰው መሆናልኛለች እና ለዛ ደግሞ በጣም አመሰግናለሁ። እሱን እንደርስበታለን ማለት ድጋሚ ነው እንዲያስከ እሺ ያው ይደውልልን። እኔ ምንድነው ከያዝኩት እዚህ ጋር አባ ከባድ ነገር ነው አውቃለሁ እኮ ግን ቢያንስ ትንሽ ለመረጋጋት ሞክር። እሺ እኔ ጌታ ትንሽ እባክህ። ሰላም ክቡራትና ክቡራን ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ የምንወያይባቸው ቪዲዮዎች እነዚህን ይመስላሉ። እንግዲህ በባለፈው በለቀኩት ቪዲዮ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ሐሳባችሁን ላደረሳችሁኝ እንዲሁም በስልክ እየደወላችሁ ኮሜንት ወይም ደግሞ ሐሳብ ለሰጣችሁኝ እጅግ በጣም አድርጌ አመሰግናለሁ። አሁንም በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ እናልፋለን። ይህ ያፌት ኢንተርቴይንመንት ነው። ሰሞኑን በሄሉ ጉዳይ የያዝናቸው አጀንዳዎች አሉ። እነዚህ አጀንዳዎች እንግዲህ ያው ከሄሉ ከመጥፋት ጋር ሄሉ በህይወቷ የገጠማት ነገር ምንድነው እያላችሁ አንዳንድ ያው ኦዲየንሶች ስትጨናነቁ ነበር። ያው እሷ በራሷ ህይወት ትንሽ ጊዜ ጸበል ከርማ ያው አሳልፋ ትንሽ ተረጋግታ ወደ ቤቷ መግባቷን አንዳንድ ምንጮች ወይም ደግሞ እኔ ራሴ አረጋግጫለሁ ማለት ነው። ሰሞኑን የሰራናቸው ቪዲዮዎች ምንድናቸው? ያብና ልዩ በራሳቸው ቻናል ላይ እሷ የገለጸችው ነገር ምንድነው? እኔ እያስመሰልኩ ነው እስከዛሬ በምንሰራው ቪዲዮ ውስጥ እየተጓዝኩ የመጣሁት እና እንጂ እንደዚህ ደስተኛ ሆኜ አይደለም። ስለዚህ የበፊቱ ፍቅሬን መመለስ አለብኝ። በማስመሰል ህይወት ውስጥ ነው እስከዛሬም ቪዲዮ ስሰራ የቆየሁት የሚል ሐሳብ ነው ይዛ ያመጣችው። ይህ የማስመሰል ጉዞ ምን ይመስላል የሚለውን ሐሳብ ስናወጣ ወደ ኋላ ሄጄ አንዳንድ ቪዲዮዎችን ዳሰስ አድርጌላችሁ ይዤ መጥቻለሁ። ይሄ የማስመሰል ጉዞ ምን ይመስላል የሚለውን እስቲ አብረን እንመልከት። ያበኳት ያው በያብስራ በኩል ነው እና አሁን ነገሮች ከበረዱ ሰላም ከወረደ በኋላ ብዙ ጊዜ አብረን ስናሳልፍ አንዳንድ ነገሮች ስናወራ ምናምን ካየሁት ነገር በጣም ሆነ ለምናገር በጣም ጥሩ ሰው ነው። በጣም ማለት ነው። ይሄ ማለት ያጠፋሁትን ከምንም ቁጥሩ አታውቅም። በቃ ይቅርታ አልኳት። ይቅርታዬን በሙሉ ልቧን ተቀበለችኝ እና ጥሩ እህት ይሆናልኛለች። አሁን ላይ ሆነ ለምናገር አንድ ያዝ እናድርገውና ያው ብዙ ጊዜ አጠፋለሁ ብዙ ጊዜ ባጠፋም እንደ ክፉ ነገር ቆጥራው አታውቅም የሚል ሐሳብን የሰነዘረችው እና ያው በጣም ማመሰግናት እህቴ ናት ነው የምትለው። እንግዲህ ትላንት እህቷ የነበረች ጓደኛዋ ነበረች ሄሉ። አሁን ደግሞ ዛሬ ምንድነው በማስመሰል ህይወት ውስጥ ነው የመጣሁት የሚለው አንደኛ ከማስመሰል አንደኛው ጎን ያው አሁን እንደሰማችሁት ነው። ትላንት የእህት ጥሩ እህት ናት ወይም ደግሞ ጥሩ እህቴ ናት በጣም አመሰግንሻለሁ ያለቻትን ጓደኛዋ ወይም ደግሞ የወደፊት ባሏ ይሆናል የተባለውን ያብን ዛሬ በፍቅር ተመኝተው እንግዲህ እስከዛሬም ሳስመስል ነው የቆየሁት ፍቅሬን ማጣት የለብኝም የወደፊት ፍቅሬን የሚል ሐሳብ ነው ይዛ የመጣችው ስትል የነበረው ማለት ነው። አዲሱ ሐሳቧ ምንድነው እንግዲህ እንደምታዩት ነው። ትላንት የለቀኩት ቪዲዮ በማስመሰል ህይወት ውስጥ ነው ምናምን ስትል ነበረ። እስቲ የምትለውን እንስማት። የልቤን ማማከራት አይነት ሰው መሆናልኛለች እና ለዛ ደግሞ በጣም አመሰግናለሁ። ለመናገር በጣም ከተፈጠሩት ነገሮች አንፃር እንደዚህ ትሆንልኛለች ብዬ አላሰብም ነበር። ግን ያው ካሰብኩት በላይ ሆነሽ ነገኞች አመሰግናለሁ። ያቡም እንግዲህ እንደሰማችሁት ነው። አንደኛው የማስመሰል መንገዱ ይሄ ነው ማለት ልጅቷ እውነቷን ነው ትክክለኛ ነገሯን የተናገረችው ልዩ የተባለችው ያው በፊት እንደዛ ነበር ትክክለኛ ነው። ዛሬ ላይ በአዲስ ቪዲዮ ወጣ በሌላ ቻናል ላይ ያስመሰልኩ ነበር የመጣሁት እንጂ ስጎዳ ነበር ነው ያለችው። እና አንደኛ የማስመሰሉ ጎን ይሄ ነው እንግዲህ ያው እና እሱንም አመስግነዋለች በአንተ በኩል እሷን ስላገኘ
እና ልጅቷን አይታችሁ ከሆነ ሄሉን አይታችሁ ከሆነ አስተያየቷ ጀምሮ ያላት ነገር ያው በባዶ ነገር ነው በንጹህ ልብ ነው እያዳመጠቻት ያለው ማለት ነው። ስለዚህ እስቲ እናንተ ከስር በዚህኛው ቪዲዮ ላይ እስቲ ከስር ኮሜንት የሆነ አንዳንድ ነገር በሉ። ምንም ተፈጠረ ተብሎ እንኳን በድጋሚ ለዚህ ቀን አደረሰሽ። እያያችሁ ነው እንግዲህ ሁለተኛው የማስመሰል መንገድ ምን ይመስላል የሚለውን ጉዞ የማስመሰል ጉዞ እንግዲህ ያው እንግዲህ በእያንዳንዱ ቪዲዮአቸው ላይ የሚያደርጉት ሪአክሽን የሚያደርጉት ቦዲ ገስቸር እያንዳንዱን ነገር ስታዩ ትክክለኛ የማስመሰሉ እንትን በቃ ይሄ ትክክለኛው መንገድ ነው። አይታችሁ ከሆነ ሲተቃቀፉ እያንዳንዱ ያለውን ነገር ስታዩ በቃ ትክክለኛ መንገድ ነው። እውነትም የማስመሰልን መንገድ ተጫውተውታል ወይም ደግሞ ልጅቷ በትክክል ተጫውተዋለች ማለት ነው። ስለዚህ አንዳንድ ሰዎች እንደው የሰውን ህይወት ለመጉዳት ብለን ወይም ደግሞ የሰውን ህይወት ለመበጥበጥ አንዳንድ ሰዎችን ከህይወት መርህ ለማስወጣት ያልሆነ ነገር ባንሰራ ራስ ወዳድ ባንሆን አቅደንበት አስበንበት የሆነ የሰውን ህይወት ለማደፍረስ የምንገባ ሰዎች ይሄ ጥሩ አይደለም ብዬ ነው እኔ ማስበው ማለት ነው። ስለዚህ እያንዳንዱን ነገር አቅዳችሁበት አስባችሁበት በእያንዳንዱ ነገር እንዲገብታችሁ አሁን እንዲነገሩም የሰውን ህይወት ብጥብጥ አድርጋችሁ የራሳችሁን ህይወት ደግሞ ለማስተካከል የሆነ ነገር ለማመቻቸት የምትሯሯጡ ሰዎች እንደው እንዳሳብ ከዚህ ድርጊታችሁ ብትቆጠቡ የሚል ሐሳብ ነው ያለኝ። እስቲ ሶስተኛው የማስመሰል ጉዞ ምን ይመስላል የሚለውን ደግሞ አብረን እናያለን። ዛሬ ድጋሚ ቀለበት አስደርግ ድጋሚ ቀለበቱን እንዲወልቅ አልፈልግም። ያለውን ነገር ላጥራና ከዛ በኋላ ወደ ቀለበቱ እንመለሳለን። እሱን እንደርስበታለን። እሺ ያው ይደውልልን። እኔ ምንድነው ከያዝኩት እዚህ ጋር ከዚህ በኋላ ቀለበቱን ድጋሚ ሁለቴ ምናምን ማሰር አልፈልግም ምናምን ነገር ስትል ልዩን አይታችኋት ከሆነ ቀልድ ነው እንዲያስከው ምናምን ነገር ይሄ ነገር የሆነ ነገር ሰምቻለሁ ብሎ ነው የመጣው። የሆነ ነገር ሰምቻለሁ በቃ ምናምን ነገር ቀለበቱን አላደርግም ሲል ነበር እዚህ ጋር ማለት ነው። እኔ አንድ ኮር ፖይንት ያወጣሁት ነገር ይሄ ነገር እንዳይሆን የሆነ የራሷን አስተዋጽኦ እያደረገች እንዳለ ነው ከበስተጀርባ የራሷን እሱ ሰው ደውሎልኝ ነው ቪዲዮውን እስከመቻቻ ሰው ደውሎልኛል የሆነ ነገር ስላንቺ ጽፎልኛል ምናምን ነው የሚለው ነገር ግን ከኋላ ፑሽ መጣለ ፑሽ የሚያደርገው ሰው አለ እና አይታችሁ ከሆነ ፈገግታዋ ምናምን እያንዳንዱ ነገር እሷ እዛ ጋር ጨሳለች ኦልሬዲ ማለት ነው። ጨሳለች ነዳለች። እንዴት ሆይ ቀለበት ብለህ ጠርተኝ እንዴት በምን አይነት ቅጽበት ውስጥ ይሄን ሐሳብ እንዴት ልታመጣ ትችላለህ የሚል ነገር ላይ ነው ሄሉ ማለትና እቺኛው ጎን ደግሞ ስትል እንዴት በዚህ ቅጽበት ውስጥ እንዴት ይሄን ነገር ይሄን ሐሳብ ልትቀይር ቻልክ ምናምን ነገር በትክክል ይሄ ነገር ትክክለኛ በዋናው ህይወቷ ራሱ ትክክለኛ ላይፍ ውስጥ ብትገባ ትክክለኛ የድራማ ላይፍ ውስጥ የፊልም ላይፍ ውስጥ ብትገባ ይወጣላታል ነው የምለው። ግን ነገር ግን አንደኛ ንጹህ ልብ ይዘን ካልሆነ በስተቀር እያንዳንዱ የምንሰራቸው ስራዎች የመሳካት እድላቸው እየጠበበ ነው ማለት ነው። ሶ በማስመሰል መንገድ ሄዳችሁ በማስመሰል ደግሞ እንደዚህ ፕሮፖዛል ጽፋችሁ የሆነ ነገር ግኝት እንደ የሆነ እቅድ ይዛችሁ አንድ ሰው ህይወት ውስጥ ወይም ደግሞ የሆነ የሰው መስመር ላይ ገብታችሁ የሆነ ነገር እስኪሳካ ድረስ ደፋ ቀና እያላችሁ የምትጓዙ ሰዎች መቆጠቢያ የሚሆናችኋል የሚል ነው። መቆጠቢያ ከዚህ ድርጊታችሁ እንድትቆጠቡ የሚል አይዲያ ነው ያለው። ከዚህ አይነት ነገር ብትቆጠቡ አራተኛ የማስመሰል ጉዞ ምን ይመስላል የሚለውን ምናየው። አባ ከባድ ነገር ነው አውቃለሁ እኮ ግን ቢያንስ ትንሽ ለመረጋጋት ሞክር እሺ። እሺ ጌታ ትንሽ እባክህ እንኳን ብዙ አትጫወት በበል ድጋሚ እድሜን ያጨልምሽው በቃ እንሂድ። አረ ወይኔ ምንድነው እዚህ ጋር ያው እነሱ በሆነ እንትን ተጋጭተዋል። የሆነ ነገር ፌል አድርጎባቸው በዛ ቪዲዮ ላይ ቪዲዮን ሲሰሩ የሆነ ነገር ጠብቆ ነበር፣ እሱ ፌል አደረገ። ከዛ ያ ፌልመንት በማጋጠሙ ምክንያት እሷ ምንድነው ያደረገችው? በቃ ያው ማረጋጋት ስራ በማረጋጋት ውስጥ
አባ እንዲህ አይከብድም? አሁን አንድ ሰው ፍቅረኛዬ ብሎ የያዘውን ሰው አባ እንዲህ በቃ አባ እንሂድ፣ በቃ አባ ተረጋጋ፣ ያው እሷ ከዚህ በላይ ህይወትን ልትጎዳው ትችላለች። ኦልሬዲ ይሄ ነገር እነሱ እንደ ፊልሙ የሆነ ነገር አቅደው ሊሆን ይችላል። ነገር ግን እዛ ውስጥ ትክክለኛ ሪልመንት ነበር፣ ሪል የሆነ ጉዞ ነበር። ማረጋጋት ውስጥ ከሁለቱም ጎን ቆማ ነው ነገሮችን ስታብላይዝ ማድረግ የነበረባት ማለት ነው። ነገር ግን እዚህ ጋር ትክክለኛ እዛ ጋር የሚሰሩት ነገር ነው አሁን ወደ እንትን የተቀየረው። በቃ ወደ ቀጥታ ወደ እውነታዊ ነገር የተቀየረ ነገር አለ። አንደርስታንድ ሶ እንደው ቢያንስ ቢቻል እንደው ለሃይማኖትም ለምንም እንደው ለእይታም ጭምር ማናት እስቲ ባሏን የአንድ ባልና ሚስቶች ተጣልተው አንዷ መታ ባሏን በቃ እንሂድ ጀስት እንደዚህ ተረጋጋ አባ ምናምን አሁን ሰሞኑን የተለቀቀ አባማ የሚለውን ነገር ነው እንደውም ያስታወሰኝና ጀስት እዛ ጋር ትክክለኛ የማስመሰል በቃ ኢንቲሜሲ ነበር። በቃ ሪያክሽኗ ምናምን በቃ ትክክለኛ የፊልሙ ዓለም ውስጥ ደግሞ እንደው ብትቀላቀል በጣም ይዋጣላታል ብዬ ማስበን ነው። ሶ እስቲ እናንተ በዚህ ቪዲዮ ላይ ምን ትላላችሁ የሚል ነው እና ዳሰሳው እንዳለ ትክክለኛ ማስመሰል የሚለውን ነገር በትክክል ተጫውተው ነው እዚህ የደረሱት ማለት ነው። እነሱ እሷ ስራዋን ማለት ላይፏን በስራ ውስጥ ቀጥታ እያስተላለፈች ነው። ግን በዛ ውስጥ ደግሞ የሆነ ሪል ነገር እየተመዘዘ ሄዶ የልጅቷን ህይወት ወደ ማሳጣት ነው የመጣው። ስለዚህ እንደው ዛሬ ልጅቷ ለደረሰችበት ነገር ተጠያቂ ናቸው ተጠያቂ አይደሉም አይዶን ነው። እነሱ ምንም የሚጠየቁበት ነገር የለም። ጀስት የራሳቸውን ላይፍ እየኖሩ ነው። ልጅቷም አሁን ባለችበት ነገር ተረጋግታ ከጸበል መታለች። ሰሞኑን ወደ ቪዲዮ እመጣለሁ ብላለች። ሰሞኑን ያው በቅርቡ ብዙ ፋሚሊ እየጠበቀኝ ነው እመጣለሁ። ዛሬም እንደውም ላይቭ ቲክቶክ ላይ ገብታ ነበር። እያንዳንዱ ፋሚሊዎች ታውቃላችሁ፣ ሁላችሁም ከሷ ጎን ቆማችሁ እንድትበረታታ ትክክለኛውን የራሷን ህይወት እንድትጀምር በትክክለኛው መስመር እንድትጓዝ የተሳሳቱ ሰዎች በሰው ህይወት ውስጥ እየመጡ የሰው ህይወትን እንዳይረብሹ እና እናንተም ኮሜንት እያደረጋችሁ ልጅቷን ሼፕ ማድረግ አለባችሁ ማለት ነው። እና አንዳንድ ደግሞ የተበላሸ ላይፍ ይዛችሁ የትክክለኛ ሰው ውስጥ መታችሁ የሰውን ላይፍ የምትረብሹ ሰዎች ወይም ደግሞ መስመር የምታሳጡ ሰዎች ልቦና ብትገዙ የተሻለ ነው የሚል ሐሳቤ ነው ያለ። ለሄሉ ጥሩ ነገር እንመኛለን። ለሄሉ ፋሚሊዎቿ ጥሩ ምኞት እንደሆነ በዚሁ ልገልጽላችሁ ወዳለው። ወደሚቀጥለው ቪዲዮ እስቲ ማለት ከዚህ አጀንዳ ለየት ባለ ነገር ዛሬ ዓለም አቀፍ የሻይ ቀን ነው እየተባለ ነው። እስቲ አንድ ወዳጅ ያጋራኝን እንመልከት አብረን። ይህንን ቪዲዮ ሻይ ለሚወደው ጓደኛችሁ ላኩለት። ዛሬ በፈረንጆቹ ዲሴምበር 15 ወይንም በእኛ ታህሳስ 6 በዓለም አቀፍ ደረጃ የሻይ ቀን እየተከበረ ይገኛል። እንደሚታወቀው እንግዲህ ከውሃ ቀጥሎ በዓለም ላይ ተወዳጅ የሆነ መጠጥ ሻይ ነው። ታዲያም እንግዲህ የዛሬው ዕለት በርካታ ሰዎች የተለያዩ አይነት ሻዮችን እየጠጡ ቀኑን እያሳለፉት ይገኛሉ። እናንተም ይህንን ቪዲዮ ሻይ ለሚወደው ጓደኛችሁ ላኩለት ወይንም አካውንቱን ኮመንት ላይ ሜንሽን አድርጉት። እንግዲህ ምንድነው ዛሬ ዓለም አቀፍ የሻይ ቀን እየተከበረ ነው። እኔ ያው ከጠዋቱ 1-2 ብርጭቆ ሻይ ጠጥቻለሁ። እንግዲህ ዓለም አቀፍ የሻይ ቀን ነው ዛሬ ታህሳስ 6 በእኛ ሻይ የምትወዱ እንኳን ለሀገር አቀፍ ወይም ደግሞ ለዓለም አቀፍ የሻይ ቀን አደረሳችሁ እላለሁ። ድምፃዊ አስጌ ዳንዳሾ እንግዲህ እንደምታውቁት ትልቅ የአርሰናል ደጋፊ ነው። ሁላችሁም ታውቁታላችሁ በማህበራዊ ሚዲያ ላይ እና አርሰናል ሲሸነፍ አልፎ አልፎ በጣም የሚያሳየው ነገር እስከ ማልቀስ ደረጃ ሁሉ ይደርሳል ነው የሚባለው እና ሲያሸንፍም በዛው ልክ ነው። ሲያሸንፍም በዛው ልክ ይቦርቃል፣ በዛው ልክ ያብዳል እና እስቲ አርሰናል ሲሸነፍ አስጌ ምን አይነት ሪያክሽን ነው የሚያሳየው የሚለውን እስቲ አብረን እንይ። ገብቼ መተኛት አረ ቪዲዮ አድርገኝ ነው ይገባል ያርኩ ነበር። ገብቼ መተኛት ይቻልኩና አዝሩኝ አቃጠሊ አውጣ ማለት ቦስ በና ሶስተኛ አስኪ ነገርኳን ለምን ተኛ አዝበናት ይገባል አላቸው ይሆናል። አንተም እንደዛ
እኔ ሁለት ለአንድ ይሆናል። አንተ ይሆናል አካል እኔ ደግሞ ሁለት ለአንድ ይሆናል። እንግዲህ እንደምታዩት ነው እንግዲህ አስጌ በጣም እያለቀሰ ነው። አርሰናል ሲሸነፍ ያለቅሳል፣ በጣም ይጎዳል ነው ያሉኝ። እኔ እንደውም በጣም ስሜት ተሰምቶ ለአንድ ቀን ለሁለት ቀን ጤነኛ አይሆንም ነው የሚሉኝና እንደዚህ አይነት ስሜት ማሳየት በራስ ላይ ራሱ አንድ ትልቅ ጉዳት ነው ብዬ ነው የማስበው። ምክንያቱም እዛ ጋር የምናገኘው ምንም ከሳቲስፋክሽን ውጪ ምንም የምናገኘው ነገር የለም። በነገራችን ላይ እንደዚህ ታንጀብል የሆነ ነገር በህይወታችን ላይ የምንጨምረው እንትን የምንለው ነገር የለም። ግን ያው ለውስጥ ሳቲስፋክሽን ነው። አብዛኛው የኳስ ደጋፊ ለውስጥ ሳቲስፋክሽን ነው እንትን የሚለው እና ይሄ በሌላ ነገር ለማንሳት አይደለም፣ ሁላችሁም በፖዚቲቭ ነገር እንድታዩት ነው። ኳስ የምትደግፉ ሰዎች ቢያንስ ራሳችሁን ሳትጎዱ እንዲሁ ለኢንተርቴይንመንት ለመዝናናት ቢያንስ አድርጋችሁ ሌላ ስራ ብትሰሩ። ለሊዝ እስከ 8 ሰዓት የሚታይ ጨዋታ አለ። 8 ሰዓት ላይ የሚተላለፍ፣ 5 ሰዓት ላይ የሚተላለፍ፣ 6 ሰዓት ላይ የሚተላለፍ ጨዋታ አለ እና በዚህ ውስጥ ሰዓት አባክነን ገንዘባችንን አባክነን እንደገና ደግሞ የምንደግፈው ቡድን ደግሞ ሲሸነፍ በዛው ልክ ውስጣችን ተጎድቶ ነው እንግዲህ እንትን የምንለው የምንገባው ማለት ነው። የተለያዩ መዝናኛ ነገሮች አሉ። ለምሳሌ እንደ ፊልም ነገር ሊሆን ይችላል። የተለያዩ ነገሮች አሉ መዝናኛ የሚባሉ ነገሮች ደግሞ ከስራ በኋላ ራሳችንን ኢንተርቴን ልናደርግባቸው የምንችላቸው መንገዶች ብዙ ናቸው እና በዛ ነገሮች ራሳችንን ብናሳለፍ ስፖርት ብንሰራ ወይም ደግሞ ስፖርቱን ከምናየውን አትዩ አይደለም ስፖርት አትዩ አይደለም ግን እንደው በቃ ስፖርቱን ትንሽ ከጉዳት ውጪ ብታረጉት ልክ እንዳሲጋውን እንደዚህ ተጎድታችሁ ሳይሆን እንደው በቃ ለመዝናኛ አድርጋችሁት እንትን ብሎ ከተሸነፈም ወደ ቤት በሰላም ገብታችሁ የምትተኙበትን ነገር ብታመቻቹ የሚል ሐሳብ ነው ያለኝ። ይሄ ከውስጥ የመነጨ ልባዊ የወንድማዊ ምክሬን ነው የለገስኳችሁ። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ከወደዳችሁትና ከተመቻችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ሰሞኑን በሌላ ቪዲዮ እንገናኛለን። ይህ ያፌት ኢንተርቴይንመንት ነው።